ያሉትን ልዩነቶችን ወስደን የምናገለግል ከሆነ እግዚአብሔርን ማስደሰታችን ከየት ነው? የገላትያን ትምህርት ነበር ሲያስተምረን የነበረውና በጣም ድንቅ የሆነ መልእክት ነበረ። ጌታ የተባረከ ይሁን እና አንድ ጥቅስ ተናገረ። እንደው እንዳጋጣሚ ኤፍሬም እንዳልተገላበጠ ቂጣ ነው፣ እንግዶች ጉልበቱን በሉት እሱም አላወቀም የሚለውን ጥቅስ አነሳና ተናገረ። ብዙ ጊዜ ቆይቷል። ይህችን ጥቅሶች ከብዙ ቅዱሳን ጋር አብሬ እንነጋገር ነበረ። ትውልዳችን ወዴት ነው ያለው? ለማስታወሻ የሚሆኑ የዛሬ 15 ዓመት የተጻፉ ኢመጋዚኖች አሉን እና በዛ ኢመጋዚን ይህ ትውልድ ከሚቀጥሉት 10-15 ዓመት በኋላ በጣም በብዙ ችግር ሁኔታ ውስጥ እንደሚያልፍ እዛ ላይ አይተን ተናግረን ነበረ፣ ጽፈንም ነበረ እና አሁን የምናያቸው ቀውሶች፣ የተለያዩ ችግሮች ጆሮ ዳባ ብለን ይህንባቸው ስለሆኑ እኛ ከዛ መስመራችን አንሄድም። ፖፑላሪቲ ካሰብን በጣም ተሳስተናል። አንደኛ ቆሮንቶስ ምዕራፍ 1 ላይ እንደ ሰው ጥበበኞች የሆኑ ብዙዎች ይላል እና ባላባቶች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች ይላል እና ብዙሃኑን ተከትለን ከሄድን በጣም ያው ተሳስተናል ማለት ነው። እና ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ብዙዎች እያለ ይጠራቸዋልና በዛ መንገድ አይደለም፣ እንዲሁም እናንተ የተመረጣችሁ ሰዎች አላችሁ ነው የሚለውና እኛ የተመረጡትን ለማገልገል ወይም ደግሞ እግዚአብሔር ልባቸውን የነካቸውና እውነትን በእርግጥ አውቄ መለወጥ እፈልጋለሁ፣ ይሄ ህይወት አልጣመኝም ብለው ወደ ጌታ የሚመጡትን ብቻ ሳይሆን በጌታ ቤት ተቀምጠው አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል የሚለውን የሚሄዱ ሰዎችን ልናገለግል ነው የተጠራ ነው። ጌታ የተባረከ ይሁን። እዛው ላይ ሐዋርያ ጳውሎስ በበሰሉት መካከል ጥበብን እናገራለን ይላል እና የበሰሉ ሰዎች አሉ ነው የሚለው እና እነዛ ሰዎች መካከል የእግዚአብሔርን ጥበብ እናውጃለን ይላል። ደስ የሚል ቃል አለ ራእይ ምዕራፍ 3 ቁጥር 9 ላይ ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል ይለዋል። የፊላዴልፊያ ቤተክርስቲያን ነች። ስለሷ ነው የሚናገረው። በጣም ጥቂቶች ነበሩ። ነገር ግን ምንም ትንሽ ብትሆን ግን ኃይሌን እንደዚሁ አድርገህ ጠብቀሃል ይለዋል። የእግዚአብሔር ቃል ነው ይሄንን የሚናገሩ። የይሳኮር ልጆች ይላቸዋል እና በጣም ዘመኑን የሚያውቁ የሚመረምሩ የሚያስተውሉ ነበሩ ነው የሚለው እና ጌታችን ኢየሱስ ክርስቶስም አንተ ታናሽ መንጋ ብሎ ይጠራዋል እና ታናሽ ነው፣ ትንሽ ነው ከሌሎቹ ጋር ሲወዳደር፣ ግን መንግስትን ሊሰጥህ የአባትህ በጎ ፈቃድ ነው ይለዋል እና የሐዋርያ ጳውሎስ ትምህርት እጅግ አስገራሚ ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛለን ይላል እና ሰዎች በክርስቶስ አእምሮ ሲሞሉ ጤናማ የሆነ አስተሳሰብና እይታ ሲኖራቸው ያ የሚያስደንቅ ነውና ያንን ለማድረግ ነው የምንሄደው። ኢሳይያስን እግዚአብሔር ሲጠራው ሂድ አለው እና ይህ ህዝብ ላይሰማኝ ይችላል፣ እንዲያውም አንገተ ደንዳና ነው፣ ያዩ እንዳያዩ የሰሙ እንዳይሰሙ ይህ ህዝብ ብሎ ጌታችን ኢየሱስ ክርስቶስ ደግሞ በምድር ህይወቱ ላይ የኢሳይያስን ሲናገር እናስተውላለን። ጌታ የተባረከ ይሁን። የሕዝቅኤልን መልእክት በቅርቡ ስሰማ ነበረ። በዶክተር ማሙሻ የተደረገ ትምህርት ነበርና ሕዝቅኤል ምዕራፍ 1-3 ያለውን ሲናገር አንድ ቃል ውስጤ ገባ እና ሁለት ጊዜ ነው የተናገረው በመልእክቶቹ ላይ። እኔ አዳምጬዋለሁ በደንብ አድርጌና ቆርኔሌዎስ ጥሩ ቤተሰብ ነው፣ እየጸለዩ የሚጠብቁ ቤተሰቦች ነበሩ እና እነዚህ ቤተሰቦች ላይ ጴጥሮስ አልተቸገረም ለማገልገል እና አንዳንድ ጊዜ እንደ ቆርኔሌዎስ በቃ እንደው የለመለመ መስክ ወይ ደግሞ የጸለዩ የጌታን ቃል የመረመሩ የሚፈልጉ መጽሐፍትን የሚያነቡ የሚሮጡ የሚሯሯጡ ማለት በእግዚአብሔር መንግስት ዙሪያ ላይ ራሳቸውን የሰጡና በቃኝ ይቺ ዓለም በቃኝ ብለው የሚሄዱ ሰዎች የተሰበሰቡበት ህብረት ላይ ኖሩ ይችላል። እንደ ሕዝቅኤል ግን እግዚአብሔር ግዴታ ሄድና ይሄንን ህዝብ አስተምረው ይላል አለ እና በጣም የሚገርም ነው። ዛሬም በተመሳሳዩ ነው። ዶክተር ፍቅርም ተመሳሳይ ሐሳብ ነው ሲያቀርብልን የነበረውና ኖርም የተባለበት ዘመን ነው። በቃ የእግዚአብሔር ቃል
በቃ እንደው ውስጣችንን ዝም ብሎ እንደ ፌንጣ የሚያዘልለን ሳይሆን በውስጣዊ ሰውነታችን አድገን የምንለወጥበት አዲሱ ሰው በምን አይነት መርህ እንደሚሄድ በምን አይነት የህግና ስርዓት እንደሚሄድ የህይወት መንፈስ ህግ ምን እንደሆነ የማያውቅ ህዝብ መካከል ነው ያለ ነው። እንግዲያውስ ምንድነው ማድረግ የሚኖርብን? ጳውሎስ የተገለጠለትን ለኛ እንዲገለጥልን ከፈለግን የእግዚአብሔር ልጅ ባለ እምነት ነው የምኖረው ይላል ገላትያ ምዕራፍ 2 ላይና በዚህ ምክንያት ደግሞ እኔ ሕያው ነኝ ይላል እና ሐዋርያ ጳውሎስ እኔ ሕያው ነኝ ክርስቶስ በእኔ ውስጥ ያድራል በእኔ ውስጥ አድሮ እየሰራ ነው እየተንቀሳቀሰ ነው ብሎ ይናገራልና አዲሱን ሰው ለብሻለሁና ልበሱት ይላቸዋል። ድል በመንሳት ነው እያዞረን ነው ያለው። ሁለተኛ ቆሮንቶስ ላይ ለሚሞቱት የሞት ሽታ ሆነንባቸዋል ለሚድኑ ደግሞ የህይወት ሽታ ሆነንባቸዋል እያለ የተናገረው ነው ወይስ ደግሞ እንደዚሁ በተጨማሪ ከጌታዬ የተማርኩትን ከመንፈስ ቅዱስ የወሰድኩትን ነቢያቶችና ሐዋርያቶች የመሰከሩለትን ሩጫዬንም በዚህ አገልግዬ ጨርሻለሁ የሚለውን ያንን ሐሳብ ይዘን እንደሱ መሆን ነው የሚያስፈልገን ወይስ እንዴት ነው? እና ሐዋርያ ጳውሎስ እኔ ክርስቶስ እንደምመስል አለ እናንተ ደግሞ እኔን ምሰሉ አለና I think ያኛውን መንገድ መምረጥ ይኖርብናል። የእግዚአብሔር ስም የተባረከ ይሁን። ሃይማኖትን ከሆነ ስርዓትን ከሆነ ወግን ከፈለግን ባህልና ልምድን እንዲያውም አንዳንዱ ጀማ የሆነ ህብረትንም ካስፈለገ ከሆነም እነዚህ ሁሉ ከሆኑ እነዚህ ሁሉ ጥሩ ናቸው። መስመሩ ግን የመጀመሪያው እንደነገርኳችሁ ነው። የአዲሱ ሰው ህይወት የትንሳኤው ህይወት የእግዚአብሔር ቃል በልቦናችን መኖሩ ፍቅርን መልበሳችን ክርስቶስ ኢየሱስ በእኔና በእናንተ ህይወት መገለጡ ካልሆነ እነዚህ ጉዳዮች ቢወገዱልን ይሻላል። ምክንያቱም ሐዋርያው እንደሚናገረው በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር እናፈርሳለን። ከፍታ ቦታ ላይ ከገባ ከእግዚአብሔር ቃል በታች ካልሆነ ምንም ነገሮች በከፍታ ከተቀመጠ ምንም አይነት ጉዳዮች ካሉ ከእግዚአብሔር ቃል ውጪ ሆኖ የልቦና አይኖቻችን በርተው ክርስቶስን በመምሰል እንዳንሄድ የሚያደርጉ የልጅነት ህይወታችንን የማይገልጹ ማናቸውም ከፍ ያሉ ጉዳዮች የቤተክርስቲያን ስርዓት ሊሆን ይችላል፣ ህግ ሊሆን ይችላል፣ ባህል ሊሆን ይችላል፣ ምንም አይነት ጉዳዮች እናፈርሳለን ነው የሚለው እና በጣም ከባድ ቃል ነው። ለዚህ ጉዳይ ደግሞ ኮስት አድርጎታል እንደምታውቁት እና የእግዚአብሔር ቃል የሁላችን የበላይ ሊሆን ይገባል። ዛሬ ሰዎች፣ አገልጋዮች፣ መሪዎች፣ ቤተክርስቲያናት አንዳንድ ጊዜ ከእግዚአብሔር ቃል በላይ እኔ ካልጸለይኩልህ እኔ ሰማዩን ካልከፈትኩልህ አይከፈትልህም የሚል ደረጃ ነው ነቢያቶቹም እየሄዱ ያሉትና መጽሐፍ ቅዱሳዊ አይደለም። በእግዚአብሔር ዕውቀት ላይ የሚነሱ ከፍ ያሉ ጉዳዮችን አንቀበልም ወይ ደግሞ እናፈርሳለን እንደሚለው በትምህርታችን በህይወታችን ልናፈርስ ተጠርተናል እና እነዚህ ከፍ ያሉ ጉዳዮች ደግሞ ያስፈራራሉ፣ በጣም ያስደነግጣሉ፣ አይነኬ ናቸው በብዙ ቦታዎች ዘንድ እና ሉክዋርም ወይም ደግሞ ለብታ ውስጥ ሆነን እንድንኖር ይፈልጋል። ግን አይሆንም። አያችሁ ሐዋርያ ጳውሎስ በሚያስተምራቸው ትምህርት ሁሉ ፍጹም የሆነውን ሰው ለክርስቶስ እንድናቀርብ ብሎ ይናገራል። ይሄ ፍጹም የሆነው ሰው ክርስቶስ በውስጡ የተሳለበት መስቀሉ በውስጡ የተሳለበት ሙሉ የሆነ ሰው ማለት ነውና በኤፌሶን ላይ እንግዲህ ምናልባት ሌላ ፕሮግራሞች ላይ እንመጣለን፣ ወደ መጨረሻው ላይ እናየዋለን እና ንጽሕትና ድንግል የሆነችዋን ቤተክርስቲያን ለራሱ ሊያቀርብ ፈለገ እና ሙሽራ የሆነችዋን እና እኔና እናንተ ለክርስቶስ ሙሽራ የሚሆኑ ንጽሕትና ድንግል የሆኑ ቅዱሳንን ለማፍራት ነው የተጠራ ነው። ይህን ለማድረግ የማንቆፍረው ተራራ አይኖርም፣ የማንሰራበት ስልቶች አይኖሩም፣ የማናደርጋቸው ዘዴዎች አይኖሩም እና ሚዲያውንም ጨምሮ የተለያዩ እንቅስቃሴዎችን በሁሉም አቅጣጫ መስራት ይኖርብናል። ይሄን ለማድረግ ነው መጋደል የሚኖርብን። ሰው ወደ እግዚአብሔር ዕውቀት እንዲመጣ መደረግ አለበት የሚል
አቋም አለን። መጽሐፍ ቅዱሳችንም ይሄንን ነው ያስተማረን። መንፈስ ቅዱስም ለቤተ ክርስቲያን ዛሬ የሚናገረው ይሄንን ነው። ዛሬ ስለ መገለጥና ስለ መማር ነው መካፈል የምፈልገው። የኤፌሶን ምዕራፍ 4 ላይ ያለ ሐሳብ ነው። አንጨርሰውም፣ 2 ፕሮግራሞች ሊሆኑ ይችላሉ። እና እንደምታውቁት 4 እና 5 ላይ ነው ብዙውን ጊዜ እየተጫወትን ያለ ነው፣ እየተነጋገረን ያለ ነው። የመጀመሪያው ከአንድ 10 ትምህርቶች ከ1 እስከ 3 ባሉት ዙሪያ ላይ ነው እየነካካን እየነበረው። ይሄንን ትምህርት እንደምታውቁት ያው ቁጥር በቁጥር አይደለም እየሄድን ያለ ነው፣ ግን አፕሊኬሽኑ ለሁሉም እንዲደርስ በሚል ሐሳብ ዘለል እያለን ነው የምንሄደው። መጽሐፉ አማዞን ላይ ስላለ ባካችሁ ግዙ። ይሄንን መጽሐፍ ደግሞ ኢትዮጵያ ውስጥ በጣም ብዙዎች ናቸው የሚጠይቁት። እኛ ፌስቡክ ላይ ልታዩ ትችላላችሁ። ስፖንሰር አድርጉ እና የጌታን ስራ አብረን እንስራ። ጤናማ የበሰለ ስራ ለትውልዱ አብረን እንድንሰራ ጠይቃችኋለሁ። ጌታ የተባረከ ይሁን። ምዕራፍ 4 ቁጥር 17 ላይ ነው ያለፈው ጊዜ ያቆም ነው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለው በጌታም ሆኜ እመሰክራለሁ። እነሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ። ደንዝዘውም በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥም ሰምታችኋልና እውነት በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ የሚል ነው። እና ያለፈው ጊዜ ብልሹ አእምሮ ብለን ተነጋግረናል፣ ወይም ደግሞ ከንቱ አእምሮ። አንድ ጓደኛ ያለ ክሩክ ይላቸዋል፣ ያልተለወጠ አእምሮ ያላቸው ሰዎች። እና ተመሳሳይ ነው የሚናገረው። እና እንደነዛ አይነት ሰዎች እንዳትሆኑ ይላል። እና ክርስቲያኖች እንደዛ መሆን ይችላሉ፣ መሪዎች እንደዛ መሆን ይችላሉ፣ አገልጋዮች ሊደርሺፕ ክራይሲስ ብለን ስንናገር እንደነዚህ አይነት ችግሮች አሉ ማለት ነው። እና እንዲሆን ግን አይገባም ነው የሚለው ሐዋርያ ጳውሎስ። አይገባም፣ መሆን የለበትም ነው የሚለው። እና ሐዋርያ ጳውሎስ እንደምታውቁት 2 ጊዜ ጸልየዋል በኤፌሶን መጽሐፍ ላይ። የመጀመሪያውን በምዕራፍ 1 ላይ በሰማይና በምድር እንግዲህ አባት የሆነው ጌታ ፊት እንበረከካለው ነው የሚለው። እዚህም ላይ ደግሞ እንዲሰጣችሁ እለምናለው ብሎ ነው ምዕራፍ 1 ቁጥር 15 ላይ 16 ላይ የምናየው። እና ሐዋርያ ጳውሎስ 2ቱም ቦታ ላይ ጸሎት ሲያደርግ ነው የምናየው። ይቅርታ አድርጉልኝ፣ እዚህ ቦታ ላይ ደግሞ መማር የሚባል ጉዳይ አለ። እና ክርስቶስን እንዲህ ያልተማራችሁትም ነው የሚላቸው። እንደዚህ አይደለም ትምህርቱ፣ እንደዚህ አይደለም። አሁን ይሄ ስለ ዶክትሪን አይደለም እዚህ ቦታ ላይ እየተናገረ ያለው፣ ከዛ ያለፈ ጉዳይ ነው እዚህ ቦታ ላይ እየተናገረ ያለው። ዶክትሪኖች አስፈላጊ እንደሆኑ ቁጥር 13 ላይ ይናገራል። ግን እዚህ ላይ ክርስቶስን ብሎ ነው ቀጥታ የሚናገረው። ክርስቶስን መማር አለባችሁ፣ ከክርስቶስ ተምራችኋል፣ ወይ ደግሞ ከክርስቶስ ያልተማራችሁት ጉዳይ አለ እያለ 2 ነጥቦችን እያያያዘ ነው እዛ ቦታ ላይ የሚናገረው። እና መማር በግሪከኛው ማናታኖ የሚል የግሪከኛ ቃል ነው ያለው። አስገራሚ ቃል ነው። ባለፈው ጊዜ ስለ መገለጥ ተነጋግረናል። መገለጥ በሚለው ሳይንሳዊ የሆኑ ሐቆች አሉ። ግኖሲስ የሚለው እሱን አይተን ነበረ። ከዛ ኤፒግኖሲስ የሚባለው ደግሞ ጤናማ የሆነ ለመንፈሳዊ ሕይወታችን የሚያስፈልግ የእግዚአብሔር የቃሉ መገለጥ እንደሆነ ወይም ደግሞ ክርስቶስ ኢየሱስ እንደሆነ አይተናል። ግኖስኪና ኤፒግኖስኪ በመገለጥ ወይ ደግሞ በመንፈስ ቅዱስ እግዚአብሔር የሚሰጠን እውቀት እንደሆነ ነውና ግሪከኛው ለይቶ ነው ሁሉንም የሚናገረው። አማርኛው ግን ሁሉንም እውቀት ብሎ ይጠራዋል። ስለዚህ
ይዛባብናል። እግዚአብሔር ቢፈቅድ ወደፊት እንደዚህ አይነቱን ቃላቶች በመዝገበ ቃላት እየቀየሩልን ለብቻ ቃላት ተፈጥሮለት ቢሰራ መልካም ነው። ብዙዎች እንደሚናገሩት እንደዛ ነው። እና እዚህ ቦታ ላይ መማር ብሎ የሚናገረውን አንድ እንደዚህ አይነት ትምህርት እንግዲህ ይሄ ማናታኖ የሚባለው የግሪከኛው መናገር ከመደበኛው ትምህርትም ባሻገር ሊሆን ይችላል። መደበኛ ትምህርት ሰዎች ሊማሩ ይችላሉ። ወይም ደግሞ ሰውየው በግሉ እየመረመረ መማር ወይ ደግሞ ስተዲ የሚለው የእንግሊዝኛው ቃል ማለት ነው መማር ይችላል። ወይም ደግሞ ከልምድ እና ደግሞ ከልምድ ከሚወጡ ግንዛቤዎች ሰዎች በጆሮአቸው በመስማት አይናቸው በማየት በማዳመጥ ሊማሩ ይችላሉ። እና ኢየሱስ ክርስቶስን በዚህ መልክ መማር ትችላላችሁ ነው ሐዋርያው ጳውሎስ እያላቸው ያለው ለኤፌሶን ቤተክርስቲያናት ነው የሚናገረው። እንግዲህ መማር የሚለው ቃል በምናጠናበት ጊዜ ዋና የግሪከኛውን ቃል በምናጠናበት ጊዜ በተለያየ መንገድ ነበረ እግዚአብሔር ሕዝቡን ያስተምር ነበረ ይናገር የነበረው። ዕብራውያን ምዕራፍ 1 ላይ እግዚአብሔር በተለያየ መንገድና ጎዳና ለአባቶቻችን ተናግሮ ነበረ። አሁን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረ በክርስቶስ ኢየሱስ ተናገረን ብሎ እንደሚናገረው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በወንጌላት መጽሐፍ ላይ ሲያስተምር ነበረ እና በዛን ዘመን የነበሩ ሰዎች ይሰሙ ነበረ። በቃ በገሊላ እንደዚህ የተባለ ሰው አንድ ነቢይ ተነስቶ ነበር፣ ከሩቅ ሰምተው መጡ ይላል እና በጣም ትልልቅ የፈውስ አገልግሎት ያደርግ ነበር፣ ያስተምር ነበረ እና በዚህ ጊዜ የሰሙ ሰዎች እያዳመጡ ወደ ኢየሱስ ክርስቶስ ይመጡ ነበረ። ከዛ በኋላ ግን ጌታችን ኢየሱስ ክርስቶስ እንደምታውቁት ወደ መሄጃው ሲደርስ እኔ ከአባቴ ተምሬአለሁ እና ልጆችሽ ከአባታችሁ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እንደዚሁ ደግሞ እናንተ ከእኔ ተማሩ ብሎ ደቀ መዛሙርቶችን ሲነግራቸው እናያለን። እና ይሄ ደግሞ ሲናገር በሐዋርያቶች ትምህርት ላይ ደግሞ እንደተቀመጠን እዛ ላይ ደግሞ ያሳየናል። እና ከሰምቶ መማር ይቻላል፣ ፈልጎ የእግዚአብሔርን ትምህርቶች ፈላልጎ መርምሮ መማር ይቻላል። ተመሳሳይ ደግሞ እንደዚሁ ደግሞ መልእክቶችን ወይ ደግሞ ሐዋርያትና ነቢያቶች የጻፉትን በሐዋርያትና በነቢያት አስተምሮ ላይ ታንጻችኋል ብሎ ሐዋርያ ጳውሎስ ስለሚናገር አሁን ባለንበት ዘመን እኔና እናንተ እንደ ሐዋርያቶቹ እንደዛ አይነት እድል የለንም። እና ምንድነው ያለን እድል? የኢየሱስ ክርስቶስ መልእክት የሆነውን ሐዋርያ ጳውሎስ ክርስቶስ ኢየሱስ ለእኔ ገለጠልኝ የሚለውን አዲስ ኪዳንን በአጠቃላይ በጽሁፍ መልክ በስነ ጽሁፍ መልክ ተቀምጦልናልና እነዚያን የማንበብ የማጥናት የመመራመር የመፈለግ የኔና የናንተ ትውልድ የተሰጠው ትልቅ ስጦታ ነው። እንግዲህ መማር የሚለውን የግሪከኛውን ቃል በምናጠናበት ጊዜም በተመሳሳይ ይሄ ዕውቀትን ብቻ የያዘ ጉዳይ ሳይሆን ከህይወት ጋር አብሮ በማጣጣም ተግባራዊ በማድረግ የምንማረው ትምህርት ነውና የሁለት ክንፍ ነው ያለው። ይሄ ማናታኖ የሚለው የግሪከኛው ቃል አንደኛው የአእምሮ መታደስ፣ የልብ መለወጥ፣ የልብና የአስተሳሰብ መለወጥ ሲሆን ሁለተኛው ደግሞ ይሄ የተለወጠ ሰው ተገልጦ በተግባር የሚያደርገውን ይህ በሚሆንበት ጊዜ እነዚህ ሁለት ነገሮች አንድ ላይ በሚሆኑበት ጊዜ ተማረ ነው የሚለው የግሪከኛው ቃል እንጂ ብቻውን ሄዶ ትምህርት ቤት ስለተማረ ወይ ደግሞ ሪሰርች ስላደረገ ወይ ደግሞ ልምድ ስላለው ብቻ ሳይሆን በህይወቱ ሲገለጥ የመጨረሻ ፍሬ ሲያፈራ ያ ሰው ተምሯል ተብሎ ይታወቃል። የመጽሐፍ ቅዱሳችን ያንን ነው የሚያስተምረን። እና ብዙ ሰዎች ይሄ ሰውዬ እኮ ተምሮ እንዴት እንዲህ አይነት ነገር ያደርጋል ነው ቴዎሎጂ ጨርሰው እረኞች ሆነው ፓስተሮች ሆነው ሐዋርያት ሆነው ነቢያቶች ሆነው እንዴት እንደዚህ ያደርጋሉ? እና ይሄ ቃል በምናጠናበት ጊዜ አይደለም ግማሹን ፓርት ላይ ነው ያቆሙት ወይ ፖዝ አድርገዋል። እና ግን ምንድነው
ይሄ የተማርነውን ትምህርት በህይወታችን ላይ አፕላይድ ከሆነ በኋላ ሰውየው ተምሯል ወይ ደግሞ ደቀ መዝሙር ሆኗል ወይም ዲሳይፕል ሆኗል የሚለውን የግሪከኛውን ቃል ነው የምናየው። ጌታ የተባረከ የተመሰገነ ይሁን። እና ሐዋርያ ጳውሎስ በኤፌሶን ላይ ሁለት ትልልቅ ጉዳዮችን ነው የሚናገረው። አንደኛ መገለጥ የሚለው አለ። መንፈስ ቅዱስ በሰውየው ህይወት ውስጥ ይህንን ነገር ይገልጣል። እና ፍሬ ማፍራት የሚባሉ ጉዳዮችን ትናንት ባለፈው ፕሮግራማችን ላይ ስናነሳ ነበር። እና ከክርስቶስ ኢየሱስ ስንማር ጽድቅና ቅድስና ያለው እንደ እግዚአብሔር ምሳሌ የተፈጠረውን ሰው መልበስ እንችላለን፣ መገለጥ እንችላለን፣ ማፍራት እንችላለን። ጤናማ ሙሉ ሰው የሆነ ሰው ወይ ደግሞ ህብረተሰብ መመስረት እንችላለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቤት የእግዚአብሔር ህዝብ ህብረተሰብ ነው ራሱን የቻለ። እና ያቺ ትንሿ የስናፍጭ ዘር ሰይጣን ምን አደረጋት? ረገጣት። ግን ወጣች፣ በቃ አበዛች፣ ሰፋች እና ህብረተሰብ ሆነች። ሀገር የምትለውጥ ትውልድ የምትለውጥ ነገሮችን የዓለምን ሲስተም እንኳን መቀየር የምትችል ሆነች ብሎ ነው የሚነግረን በምሳሌው ጌታችን ኢየሱስ ክርስቶስ። እና ይህ የተማሩት ህዝቦች በሐዋርያት ዘመንም እንደዛ አድርገዋል። ግን እግዚአብሔር እንድንለወጥ ያደረገበት መገለጥ አንደኛው ትልቁ መገለጥ መጽሐፍ ቅዱሳችን ላይ በምናየው ጊዜ ኤፒግኖሲስ የሚለው መገለጥ ፍቅር ነው። ምክንያቱም ኤፌሶን ምዕራፍ 3 ላይ ይጸልይላቸዋል። ምንድን ነው የሚላቸው? በሰማይና በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ በቅዱሳን ዘንድ ስፋቱ፣ ርዝመቱ፣ ጥልቀቱ ምን ያህል መሆኑን የክርስቶስ ፍቅር ምን ያህል ለመሆን እንድታውቁና ትበረቱ ዘንድ ብሎ ነው የሚናገረው። እና በጣም የሚገርመው ነገር ይህ የፍቅር ሬቨሌሽን ወይ ደግሞ የፍቅር መገለጥ በመንፈስ ቅዱስ አማካኝነት በውስጣችን ፈሷል። አዲስ ፍጥረት በምንሆንበት ጊዜ ፈሷል። ድንቅ ነገር ነው። ግን ጌታችን ኢየሱስ ክርስቶስ ይህ ፍቅር ነው ፍሬ የሚያፈራው አለ። ገላትያ ላይ ትዝ ይላችኋል ምዕራፍ 5 ላይ በምናጠናበት ጊዜ የመንፈስ ፍሬ ብሎ ከፍቅር የሚወጡ ፍሬዎች ናቸው፣ በፍቅሬ ኑሩ ብሎ የተናገረው እንደሆነ ባለፉት ትምህርቶች ላይ አይተነው ነበረ። እንግዲህ ይሄ ፍቅር የሆነው ጌታ በውስጣችን ካደረ የኛና ስርና መሰረት በዚህ ፍቅር ላይ መታነጽ አለበት ነው የሚለን። ባለፈው ይህንን ሐሳብ ተነጋግረናል። ምን እያለ ነው? የኛ ገዢ እንዲሆን ፍቅር እንዲገዛ እንዲያስተዳድረን አስተሳሰባችንን እንዲለውጥ አክሽናችን ወይ ደግሞ ተግባራችንን በሙሉ እንዲለውጥ መሆን አለበት። እግዚአብሔር ይህንን እንዲሰጣችሁ። ምክንያቱም በውስጣችሁ የተቀመጠው ድንቅ የሆነው ኃይል ይህ ፍቅር ዓለምን መለወጥ የሚችል እኔና እናንተን መለወጥና ነገራችንን በሙሉ ማስተካከል የሚችል እንደሆነ ነው የሚነግረን። ምንድነው የጎደለን ታዲያ? እዚህ ቦታ ላይ ፍቅር በውስጣችን ከፈሰሰ ምንድነው የጎደለን? ሐዋርያ ጳውሎስ የልቦና አይኖች መብራት አለባቸው። በልቦናችሁ ውስጥ ነው ይሄንን ትልቅ መዝገብ ያስቀመጠው። እና የልቦና አይኖቻችሁ ሲበራ የጥበብና የመገለጥ መንፈስ በውስጣችሁ ሲመጣ ያ ምን ያደርገዋል? ይሄ ፍቅር በውስጣችን ያለው ፍቅር ፍሬ ማፍራት ይጀምራል፣ መንቀሳቀስ ይጀምራል፣ ስራ ላይ መዋል ይጀምራል ማለት ነው። አክቲቬት መሆን ይጀምራል። የእግዚአብሔር ስም የተባረከ ነው። እና ይሄ ግን የሚመጣው የልቦና አይን መብራት አለበት። እግዚአብሔር በእቅዱ ውስጥ አስቀምጦታል። ጸጋውንም በጥበብና በእውቀት አበዛለን። እግዚአብሔር ዓላማው በእኔና በእናንተ ህይወት ውስጥ ኢየሱስ ክርስቶስ ያገኘውን እውቀት፣ ኢየሱስ ክርስቶስ ያገኘውን ጥበብ እኔና እናንተም እንድንወስደው ነው የተጠራ ነው። ቤተክርስቲያን እንድትወስደው ነው የተጠራችው። ይሄ ነው በቃ ለንጉሥ ሰለሞን የተሰጠው በላይ ያለ ጥበብና እውቀት ለክርስቶስ አካል ተሰጥቷታል። በክርስቶስ ኢየሱስ በኩል ለእኔና ለእናንተ የተሰጠ ነው። እግዚአብሔር ፈርሞ
አንድ ቼክ ፈርሞ አንድ ሰው ሲሰጣችሁ እንደማለት ነው። ሰጥቷችኋል፣ ግን ያንን ወስደን መመንዘር አለብን። ያንን ወስደን አክቲቬት ማድረግ አለብን። ትውልዱ ላይ ተጽዕኖ ማውጣት አለብን። ኮሚኒቲያችን ላይ ስራ መስራት አለብን። በወንድሞች መካከል ያለውን ፍቅር ማሳደግ። እንዴት ብሎ ይህ ፍቅር ፍሬ ያፍራ? ፍሬ አላቸው አለ። ትክክል ነው። ግን ፍሬው በጣም አላደገም፣ አልበዛም። በክርስቶስ ኢየሱስ ያሉ ሰዎች ፍሬ የላቸውም ማለት አንችልም። ለምን ብትሉኝ ቆይቷል። ይሄንን ትምህርት አብረን አይተነዋል። የሮሜ መጽሐፍ ላይ በስፋት አለ፣ ልታነቡት ትችላላችሁ። ያንን ማየት ትችላላችሁ። ይሄንን ግን ቶሎ ብዬ ልየው። ሮሜ ምዕራፍ 5 ላይ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ፣ እንግዲህ ዛሬ ከምትፈሩበት ነገር ያን ጊዜ ምን ፍሬ ነበራችሁ ይላቸውና የዚህ ነገር መጨረሻው ሞት ነው። አሮጌውን ሰው ነው የሚናገረው። የድሮ ዘይቤ፣ የድሮ አካሄድ የምትሄዱበት ሁሉ መጨረሻው ሞት ነው። የሞት ነገር ነው ያለው፣ ፍሬ የለውም ነው የሚለው። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ ነው የሚለው። ግን ይሄ ፍሬ ግን መፍራት አለበት፣ ማብዛት አለበት። ጌታችን ኢየሱስ ክርስቶስ በዮሐንስ 15 ላይ በእኔ ስትኖሩ እኔም በእናንተ በምኖርበት ጊዜ እነሆ አብ ፍሬ ስታፈሩ፣ የበለጠ ፍሬ ስታፈሩ ይከብራል። የበለጠ ነው የሚለው ፋር ኤክሲዲንግ ፍሩትስ፣ ወይ ደግሞ በቃ አይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር በቃ ፍሎሪሽ ሲያደርገን ማለት ነው። እና ልክ ሐዋርያት ሥራ ላይ ስታዩ አስገራሚ ነው። የእነሱን ታሪክ በምናጠን ማንም አይደነቃለ። ከካቶሊክ ቤተክርስቲያን ጀምሮ በቃ በጣም ትልልቅ ካቴድራል ያላቸው በሙሉ የሚሰብኩት ኢቫንጀሊስቶች፣ ባፕቲስቶች ሁሉ የሚያስተምሩት በእኛም ዘንድ በቤተ ክርስቲያኖቻችን በኢትዮጵያና በኤርትራን ዘንድ የሚሰበከው የሐዋርያትን ፍሬ በምናይበት ጊዜ እንደነቃለን። ፍሬ አለ በእኛ ዘመን። ግን ይሄ ፍሬ ያለው ነገር እንደገና እንዳይሞት ተነስ አነሳሳው ነው የሚለው ሐዋርያው ጳውሎስ ለኤፌሶን ቤተ ክርስቲያን ከ30 ዓመት በኋላ ይህንን ነው የሚነግራቸው። ይህንን ባለፈው ተነጋግረን በ60ኛው ዓመት ነው ኤፌሶን መጽሐፍ የጻፈው። ዮሐንስ ራእይ ላይ በምናይበት ጊዜ ግን ሊሞቱ ያሉ ጉዳዮች አሉ። አሁን በቃ ያቺ ፍሬ ምናምን ጥቂት ሆናለችና ሊሞቱ ያሉ ጉዳዮች አሉ። ከየት እንደወደቅ ካሰብ ንስሐ ግባ፣ የቀደመውን ስራህን አድረገ፣ ፍቅርን ጥለሃል፣ ትተሃል፣ የቀደመውን ፍቅርን ትተሃል ብሎ ነው የሚናገረው። እንግዲያውስ እኔና እናንተ ምንድን ነው መፍትሄው ለዚህ ጉዳይ ብለን በምናይበት ጊዜ ፊልጵስዩስ ላይ የሚገርም ቃል አለ። እንደዚህ ይላቸዋል፣ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ካለ በኋላ ቁጥር 10 ላይ ለእግዚአብሔር ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ የሚል ቃል አለ። አያችሁ፣ የጽድቅ ፍሬ በጌታ ቤት መደመር አይደለም ያለው፣ መባዛት ነው ያለው። የእግዚአብሔር ስም የተባረከ ይሁን። እንዲያውም የጽድቅ ፍሬ ሞልቶባችሁ ይላል ተሰሎንቄ ላይ ስናጠና፣ ጢሞቴዎስ ላይ ስናጠና፣ ቆላሲያስ ላይ ስናጠና የጽድቅ ፍሬ ይብዛባችሁ መልቲፕላይድ ያደርግ ነው የሚለው እና ትዝ ይላችኋል በእግዚአብሔር ቤት በቃ አንዱ ሰው 10,000 ህዝብ መድረስ ይችላል። በቃ ብዙ ስራዎችን ማድረግ፣ ብዙ ፍሬ ማፍራት፣ ሜጋ ፕሮጀክቶችን ማድረግ ትችላላችሁ። ከፍቅር የተነሳ አንድ ሰው ለክርስቶስ ኢየሱስ ፍቅር የተገዛ አንድ ሰው አይኑ የበራለት ሰው ትውልድን የመቀየር አቅም አለው። ስለዚህ ለዚህ ነው ይቀደም ሳነብላችሁ የፊላዴልፊያ ቤተክርስቲያንን ሲነግራት ኃይል ምንም ትንሽ ቢሆን ይላቸዋል፣ ቃሌን ግን በውስጥ ሰውረሃዋል ነው የሚለው። ብዙ ስራ ይሰራሉ። 12 ነበሩ፣ ዓለምን በትምህርታችሁ ገለባብጣችኋቸዋል ሲላቸው እናያለን። ስለዚህ ምን ይላቸዋል መሰላችሁ? ምን ይላቸዋል? ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ነው የሚለው። አይገርማችሁም? አስቡት። ይሄኛውን ቃል ስናጠናው ኤክሰለንስ ያለው ፋር ኤክሲዲንግ የሆነ ስራ፣ ሜጋ የሆነ ፕሮጀክት ፈልጉት ነው እንደሚለው። ለምን? የትንሣኤው ኃይል ይህ ፍቅር መገለባበጥ ይችላል።
በቃ ባጀቱ ትልቁ ያለው እዛ ቦታ ላይ ነው፣ ገንዘብ ላይ አይደለም። ወይም ደግሞ የአእምሮ እብጠት ወይ ደግሞ ጭንቅላት ማሳደግ ላይ አይደለም። በውስጥ ሰውነታችሁ የእግዚአብሔር ፍቅር ሲነድባችሁ፣ እንደ እብድ ሰው ሲያደርጋችሁ፣ ለውጥ ይመጣል ብላችሁ ስትጮሁ፣ አገርን ካልሰጠኝ ትውልድን ካልሰጠኝ ጌታ ሆይ ሞቼ ይገኛለሁ ስትሉ እግዚአብሔር በእውነትም ይህንን ፍሬ እንድታፈሩ ያደርጋችኋል። ራእይ ሁል ጊዜ በእኛ አቅም የሚመጣ ጉዳይ አይደለም። ወንጌል የሚባለው ጉዳይ በእኔና በእናንተ አቅም ሳይሆን በክርስቶስ የሞቱና የትንሣኤው ኃይል የሚገኝ ጉዳይ ነው። የእግዚአብሔር ስም የተባረከ ይሁን። ግን ምን አላቸው? ይሄንን ፈትናችሁ ውደዱት፣ ጓደኛ አድርጉት፣ አቅርቡት፣ እዩት፣ በህሊናችሁ በልባችሁ ውስጥ ይሄንን ሜዲቴት አድርጉት፣ ሳሉት። እንዲሳል ነው የሚፈልገው መጽሐፍ ቅዱሳችን። ይሄ ቃል ከአፍ አይውጣ፣ ቀንና ሌሊት በአንተ ላይ በአንገት ላይ እንደ አምባር አድርገው፣ ምንም አይለዋል፣ በዓይኖች መካከል አስቀምጠው። ምሳሌ ላይ ይናገረዋል። የዛን ጊዜ ጎዳና ይቀናልሃል ብሎ ነው የሚናገረው። ምን ማለቱ ነው? የእግዚአብሔር ክብር ያለበት ስራ በእኔና በእናንተ ህይወት ውስጥ ይገለጣል። ፈትናችሁ ውደዱት፣ ፈትኑት፣ መጀመሪያ እወቁት። አያችሁ፣ የመፈተን ልብ ለእኔና ለእናንተ ያስፈልግ። ያን አይነት ካፓሲቲ ሊኖረን ይገባል። መቼም ብዙ ትምህርቶች ስለሆኑ እነዚህ ብዙ ልንቀጥል ይገባናል። አይ ቲንክ ገና አንደኛው ገጽ ላይ ነው ያለሁት። 10 ገጽ ነው ያለው ያዘጋጀሁት። 2 ክፍል ላይሆን ይችላል። ወደፊት ቀስ ብለን እንሄዳለን። ፍቅራችሁ ይላችኋል እዚህ ላይ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ። እዛው ፊልጵስዩስ ምዕራፍ 1 ቁጥር 10 ላይ ነው ይሄ ሐሳብ ያለው። ከኤፌሶን ጋር አብሮ ስለሚሄድ ነው። እንግዲህ ምን ይላል? በእውቀትና በማስተዋል። ምን አይነት እውቀት? ሐዋርያ ጳውሎስ የተናገረ ያለው እውቀት ምንድን ነው ብለን በምናጠናበት ጊዜ ባለፈው ጊዜ የተነጋገር ነው ግኖሲስ፣ ኤፒግኖሲስ የሚባለው ወይም ደግሞ የሰውን የውስጣዊ ሰውነት ማርካት የሚችል እውቀት፣ መመገብ የሚችል እውቀት፣ የቃሉ ወተት፣ የቃሉ አጥንት፣ እነዚህ የተባሉ ጉዳዮችን ነው እውቀት ብሎ የሚናገሩ። የክርስቶስ የክብሩ እውቀት ብርሃን አስገራሚ ነው። ሰዎችን ልትመግቡት የምትችሉበት፣ የሰዎችን መንፈስ ልታገለግሉ፣ የሰዎችን ነፍስ ልታገለግሉ፣ የሰዎችን ስጋ ልታገለግሉ የምትችሉበት ሰው ስጋ፣ መንፈስ፣ ነፍስ ያለው ሰው ያንን ልታገለግሉበት የምትችሉት እውቀት፣ ማስተዋል፣ ቅድም የተነጋገርነው ነው። እግዚአብሔር ፈርሞ የሰጠን ጉዳይ ነው። ጸጋውንም በእውቀትና በማስተዋል በጥበብ አበዛልን። አበዛው ነው የሚለው። ካለ ልክ የበዛ እውቀት፣ ጥበብ፣ ማስተዋል በክርስቶስ ኢየሱስ ለእኔና ለእናንተ የተዘጋጀ መዝገብ ነው፣ መካዘን ነው። ከዛ ውስጥ እኔና እናንተ በመንፈሳችን መውሰድ ይገባናል። ጌታ የተመሰገነ የተባረከ ይሁን። ኤፌሶን ምዕራፍ 5 ቁጥር ላይ በፍቅር ተመላለሱ ይላል። ምዕራፍ 5 ላይ ያንን ባለፈው አይተን ነበረ። ያ ብቻ አይደለም። ኤፌሶን ምዕራፍ 1 ላይ እኔና እናንተ ነው ቅዱሳንና ያለነውር በፍቅር እንድንሆን በክርስቶስ ኢየሱስ መረጠን ነው የሚለው። ስለዚህ እኛ የፍቅር ልጆች ነን። እኔና እናንተ የምንገፋፋ ሰዎች፣ የምንጠላላ ሰዎች አይደለንም። በእኔ ውስጥ የተቀመጠው ቫልዩ፣ በእናንተ ውስጥ የተቀመጠው ቫልዩ እጅግ ድንቅና ትልቅ ስጦታ ነው። ፍቅር የሚባል ነገር አለ በውስጣዊ ሰውነታችን የተቀመጠው። ሐዋርያው ጳውሎስ ያንን ነው የሚናገረው። ያ ፍቅር፣ ያ የኔና የናንተ ማንነት በእኔና በእናንተ ህይወት ውስጥ የገባው ያ ፍቅር ክርስቶስ ኢየሱስ ይኖራል ማለት ነው። ጌታ ኢየሱስ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ 2 ቃላቶች ይናገራል። ይህንን ልንገራችሁ፣ ይህንን ሐሳብ እንመልከተው። በእኔ ኑሩ ይላቸዋል። ከዛ በኋላ እኔም በእናንተ ከኖርኩ ፍሬ ልታፈሩ ትችላላችሁ ይላቸዋል። በእኔ ኑሩ፣ ከዛ በኋላ ደግሞ እኔም በእናንተ፣ ወይም ደግሞ በሌላ አባባል ቃሎቼ በእናንተ ዘንድ ቢኖሩ
የሚል ቃል ነው ያለው። አያችሁ፣ በእኔ ኑሩ በሚልበት ጊዜ አዲስ ፍጥረትን የሚያስመለክት ቃል ነው። አንድ ሰው ክርስቲያን ጌታችን ኢየሱስ ክርስቶስን በሚቀበልበት ጊዜና ድንጋዩ ልብ በሚወጣበት ጊዜ የሕይወት መንፈስ ሕግ ውስጡ በሚገባበት ጊዜ አዲስ ፍጥረት ሲሆን፣ አዲስ ፍጥረት በሚሆንበት ጊዜ እግዚአብሔር ያውቀዋል። ጌታችን ኢየሱስ ክርስቶስ ያውቀዋል። አሁን እኔና እናንተ በእርሱ ውስጥ ምን ሆነናል ማለት ነው? እየኖርን ነው ያለ ነው። በጎቼ ናቸው አውቃቸዋለሁ ይላል ዮሐንስ ወንጌል ምዕራፍ 10 ላይ። አውቃቸዋለሁ። በሱ ውስጥ እንገኛለን። መዝግቦናል። በሕይወት መጽሐፍ ተመዝግበናል። እሱ ጋር እንገኛለን። በሰማያዊ ስፍራ እዛ ቦታ ላይ አስቀምጦናል። ጌታ የተባረከ የተመሰገነ ይሁን። ያ ግን ብቻ በቂ አይደለም። በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በውስጣችን መቀመጡ ብቻ በቂ አይደለም። ከዛ ቀጥሎ የተናገራቸው ቃላቶች ናቸው በጣም የሚገርሙኝ። እኔም በእናንተ አለ። አሁን ሌላ ታሪክ ነው እዚህ ቦታ ላይ የሚናገር። አሁን እኔና እናንተ በምድራዊ በምንኖርበት ጊዜ የኔና የናንተን ሕይወት ሙሉ ለሙሉ ኢየሱስ ክርስቶስ ጌታ ሆኖ ሲገዛው አስተሳሰባችንን፣ እቅዳችንን፣ ገንዘባችንን፣ ኑሯችንን፣ የምናደርጋቸውን እንቅስቃሴዎች በሙሉ ሲገዛ ክርስቶስ ኢየሱስ አሁን በእኔ ኖረ፣ ሕያው ሆኖ ኖረ እንላለን። ገብቷችሁ ከሆነ እግዚአብሔር የተባረከ የተመሰገነ። በዚህ ጉዳይ ላይ መጽሐፍ ጽፈናል። አላለቀም፣ አልተጠረዘም እንጂ በይበልጥ ገላትያ ምዕራፍ 2 ላይ ክርስቶስ በእኔ ውስጥ ሕያው ሆኖ ይኖራል የሚለው ሐሳብ ሙሉ ራሱን የቻለ በጣም በጣም የሚደንቅ ውስጣችን እሳት እንዲሞላ የሚያደርግ መንፈስ ቅዱስን በቃ በየጊዜው ተሸክመ ነው እንድንሄድ የሚያደርግ የክብሩን መጎናጸፊያ ለብሰን ከክብር ወደ ክብር እንድንሄድ የሚያደርገን ነው። ክርስቶስ በእኔ ይኖራል። አሁን በስጋ የምንኖርበት ኑሮ በወደደኝና ራሱን አሳልፎ በሰጠ በአንዱ ልጁ ባለ እምነት ነው። እግዚአብሔር ስም የተባረከ ይሁን። ይሄ ውስጣችን ያነደዋል ወንድሞች። ከሌሎች ሰዎች ልዩ የሚያደርገን ነው። እብዶች ብንሆን ለክርስቶስ ነው ብሎ የተናገረው ይሄን ነው። በእኔና በከሌ፣ በእኔና በአንቺ፣ በአንተና በእኔ መካከል ልዩነት የሚፈጥረው ይሄ ነው። ክርስቶስ ኢየሱስ በእኔ በሕይወት አለ ወይ? ኤፌሶን ምዕራፍ 3 ላይ እንዳጠና ነው ክርስቶስ ነው በልባችሁ በእምነት እንዲኖር የሚለው ቃል ነው። ሐዋርያ ጳውሎስ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል የሚለው አነጋገር አስቡት። እኔ ስገባ እናንተ በምትገቡበት ቤት ኢየሱስ ክርስቶስ ሲገባ ማለት ነው። አስተሳሰባችን፣ ንግግራችን፣ ጨዋታችን በሙሉ የኢየሱስ ክርስቶስን ነገር ሲናገር ቴክ ኦቨር ሲያደርግ በቃ የኛን ሕይወት ይሄንን ከሆነ አሮጌው ሰው ከተቀየረ በእኔና በእናንተ ሕይወት ውስጥ ክርስቶስ ኢየሱስ እውነት ፍቅሩ ፍሬ እያፈራ መጣ ማለት ነው። ተጨባጭ ሆኖ መጣ ማለት ነው። የተገለጠ ሆኖ መጣ። ይሄ የአገልግሎት ቢሮን አይመለከትም። ይሄ እረኛ፣ ፓስተር፣ ነቢይ፣ አስተማሪ ምናምን እነዚህ የሚባሉትን ጉዳዮች አጠቃላይ አይመለከትም። ይሄ ክርስቶስን የመምሰል ሕይወት ነው። የእግዚአብሔር ስም የተመረከና የተመሰገነው እና ሐዋርያው ጳውሎስ እዚህ በኤፌሶን ምዕራፍ 5 ላይ አሮጌውን ሰው አስወግዱ፣ እነሆ በዛን ሐሳብና አስተሳሰብ አትሂዱ እያለ ነው ያለውና አስተሳሰባችሁን፣ የሕይወታችሁን አቅጣጫ፣ ዝንባሌ በሙሉ ኢየሱስ ክርስቶስ ቃሉ ውስጣችሁን ሲለውጠው ክርስቶስ በእኔ አድሮ ከሰራው በቀር ምንም ልናገር የምደፍረው ነገር የለኝም ብሎ ሐዋርያ ጳውሎስ ይናገራል። ሕያዋን ብሎ ጌታችን ኢየሱስ ክርስቶስ የሚናገረው ሞተሃል እኮ ሕያውን ተንቀሳቀስ እያለ የሚናገረው ምክንያት እዛ ቦታ ነው። ግን ሐዋርያ ጳውሎስ እኔ ሕያው ነኝ አለ። በቃ እኔ ያውቀዋለሁ፣ ከኢየሱስ ክርስቶስ ጋር ያለኝ ኅብረትን ያውቀዋለሁ አለ። ይሄንን ደግሞ አዲሱን ሰው ለብሼ እየተመላለስኩ ነው
ያለው ነው ያለው። እና ሐዋርያ ጳውሎስ ፍቅር አላችሁ አለ፣ የፍቅር ልጆች ናችሁ አለ፣ የልቡን አይኖቻችሁ እንዲበራ ያስፈልጋል አለ፣ ብርሃን አላችሁ ብርሃን ናችሁ አለ፣ እንግዲህ ስጋን ማስወገድ ይኖርባችኋል አለ፣ አዲሱን ሰው ልበሱ አለ፣ የእግዚአብሔር ልጅ ባለ እምነት ተመላለሱ አለ። ተመልከቱ፣ የኢየሱስ ክርስቶስን ሕይወት ሲገለጥባችሁ ያ እምነት ክርስቶስ ኢየሱስ በእግዚአብሔር ታምኖ የኖረበትን ሕይወት ያንን የሰማውን ድምፅ አስቡት። ልጄ ነው እሱ ስሙት እንዳለ በሱ መርህ በሱ አስተምህሮ በምንሄድበት ጊዜ የሱን ባህሪ ያ ፍቅር በውስጣችን ላይ ፍሬ እያፈራ መመላለስ ይኖርብናል ማለት ነው። ጌታ የተባረከ ይሁን። ሐዋርያ ጳውሎስ በቆሮንቶስም ላይ ተመሳሳይ ሐሳብ ነው የሚናገረው። ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር በቃ አጋጣሚ በቃ የትኛውም ሰው የተጣለ ሰው ይሁን የደከመ ሰው ይሁን ምንም አይነት ሰው ይሁን ያ ሰው ከእግዚአብሔር ቃል ጋር ከተጣበቀ ያ ሰው ከክርስቶስ ኢየሱስ ጋር አብሮ መኖር ከጀመረ ያ ሰው ክርስቶስ ኢየሱስ ወይ ደግሞ ቃሉ በውስጡ መኖር ከጀመረ አትጠራጠሩ። ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበውን እግዚአብሔር በዘመናቱ ይሰራል። ፈተና አይኖርበትም፣ ችግር አይኖርበትም አይልም። የዕብራውያን መጽሐፍ ስታጠኑ የእምነት አባቶችን እናያለን። አንዳንዶች ወርሰው አሸንፈው ድል አድርገው ሄዱ። ሌሎች ግን በከራም እየተቀበሉ እነሆ በእምነታቸው ባለጠጋ ሆነው የእግዚአብሔርን ሥራ ሰርተው አለፉ። ሁሉም እንደ ደመና እነሆ እኛን ከበው እግዚአብሔር ራሱን ያለ ምስክር እንዳልተወ በእኔና በእናንተም ዘመን እንደዚሁ ሥራውን ይሰራል። የእግዚአብሔር ስም የተባረከ ይሁን። ማናቶኖ የሚባለው ተማሩ፣ መማር፣ ማቴቴስ የሚል የግሪክ ቃል ነው። ማቴማቲክስ የሚለው ከዛ ነው የመጣው እና ሜንቶር የሚለው ቃል ከዛ ነው የመጣው። ሜዲቴት የሚለው ቃል ከዛ ነው። መማር የሚለው ያንን ነው የሚናገረው። ማመንዠክ፣ የእግዚአብሔርን ቃል መብላት፣ የእግዚአብሔር ቃል ምን ይላል ብሎ ማወቅ። ይህ ቃል ስናጠና መጨረሻ ቃሉ ግሱን ቃል በምናጠናበት ጊዜ ደቀ መዝሙር የሚል ቃል ያመጣልናል። አረማይኩንም ስናጠና ላቲኑንም ማለቴ ነው። የግሪኩንም በምናይበት ጊዜ የእንግሊዝኛውንም በምናይበት ጊዜ መማር የሚለው ያንን ሐሳብ የያዘ ነው። ሐዋርያ ጳውሎስ ተማሩ ነው የሚለው። ዛሬ ሰዎች ይህንን ማድረግ አይፈልጉም። መድረክ ላይ ብቻ ነገርሽ ተፈውሶልሻል፣ ተለውጠሻል፣ እንዲሆነሻል በሚለው ብቻ መቀመጥ ይፈልጋሉ። አያቸው፣ ኢንስታንትነስ የሆኑ የእግዚአብሔር ሥራ እንዳለ እናምናለን። ሐዋርያ ጳውሎስ በደማስቆ ከተማ ላይ ምንም ነገር ሳይበቃ የእግዚአብሔር ክብር ተገለጠለት። ግን ማደግ ነበረበት፣ መማር ነበረበት፣ ደቀ መዝሙር መሆን ነበረበት። ሰዎች የረሱት ያ ጉዳይ ነው። ያችን ብቻ ፈውሷን፣ ያችን ብሬክ ስሩ ምናምኗን ብቻ ወስደን የክርስትናን ሕይወት በዛ ብቻ ማስቀመጥ የለብንም። እነዛ ስጦታዎች ያስፈልጉናል፣ እጅግ በጣም ያስፈልጉ። ሆኖም ግን አዲሱ ሰው በውስጣችን አድጎ ከክብር ወደ ክብር መለወጥ፣ የእግዚአብሔርን የክብር መጎናጸፊያ መውሰድ፣ በቀን ውስጥ እግዚአብሔር ጋር በእውነት መገናኘት፣ የእሱ ደመና እናንተን ሲከባችሁ ውስጣችሁ ሲዘል በቃ ስትረኩ ውስጣችሁን እንደዚህ አይነት ህይወት ውስጥ ግን የሚገባው በመማር ነው የሚለው ጳውሎስ። ሌላ መንገድ የለም። ኤፌሶን ላይ ሐዋርያው ጳውሎስ ከክርስቶስ አልተማራችሁም፣ ተማሩ፣ ስተዲ ነው የሚለው እንግሊዘኛው። ግን ግሪከኛው ደግሞ የበለጠ ትንታኔ ይሰጣል። ጌታ የተባረከው እና እግዚአብሔር በእኔና በእናንተ ህይወት ውስጥ ይሄ አይነት ትምህርት እንዲኖር፣ ትምህርቱ ደግሞ የሚገርማችሁ ነገር ልትወድቁ ትችላላችሁ፣ ልትነሱ ፕራክቲስ ነው የምታደርጉት። አያችሁ የቤተ ክርስቲያን ታሪክ በምናጠናበት ጊዜ ክለርጂ የሚባሉ ወይ ደግሞ ኤሊቶች የሚባሉ ቤተ ክርስቲያን ሰዎችን መለያየት ስትጀምር በቃ እነዚህ እኛ ሊቃን የምንልበት ምክንያት አለ። ሊቃን ስንል አትሊስት ቃሉን ተንትነው ማወቅ የሚችሉ ማለታችን ነው። ከዛ ውጭ አይደለም፣ ሌላ አይደለም።
ከዛ አሳልፈው ግን በቃ እኔ ሊቅ ነኝ በእኔ መንገድ ካልሆነ ልትድን አትችልም፣ እኔ ፓስተር ነኝ፣ የዚህ ከተማ ገዢ ነኝ፣ በቃ መለወጥ ከእኔ በስተቀር ምንም ማድረግ አልትችልም፣ አይሆንልም፣ አትባረክም፣ አትለወጥም የሚባሉ ጉዳዮች ካሉ ገብቷቸዋል። ምንድን ነው የሚሆነው? ስፒሪቹዋል ቡሊንግ የሚባል ጉዳይ አለ። ጠዋት ሲያስተምር ነበረ። እኔም ብዙ ጊዜ ይህንን ሀሳብ አቀርበው ነበረ። ከክርስቶስ ጋር ክርስቶስን በምንማርበት ጊዜ መውደቅ መነሳት አለ። ፕራክቲስ ስለምናደርገው፣ ፍቅርን ፕራክቲስ ስለምናደርግ፣ እምነትን ፕራክቲስ ስለምናደርግ እና ባለቤቴ የወዲት ስትነግረኝ ነበረ። ባይብል ስተዲ ሲያጠኑ ነበር ስለ ፍርሃትና ድሮ እጅ ጭነን መጸለይ ማንፈራበት ጊዜ ነበረ አለች። አንዲት እህት ስም መጥቀስ አያስፈልገኝም እና ከሌላ አውሮፓ ሀገር መታ ነው እና ኤኒዌይ እና አሁን ግን እጅ ለመጫን እንኳን ፈራን፣ ፕራክቲስ ማድረግ አልቻልንም ነው ጉዳዩ። እና ተማሪ ከሆናችሁ ግን ዲሳይፕል ነን፣ ሁላችንም ዲሳይፕል ነን፣ በዛ ሌቭል ነን ሁላችን። ሐዋርያውም ነቢዩም አስተማሪውም ሁላችንም በዛ ነቢይ ነን ተብለን ብንማር ኖሮ ምንድን ነው የሚሆነው? ሁላችንም እኔና እናንተ በድሆች ላይ እጃችንን እንጭናለን፣ እነሱም ይፈወሳሉ፣ በክርስቶስም አጋንንትን እናወጣለን። አሁን ምን ሆነ መሰላችሁ? ክለርጂ የሚባል ጉዳይ መጣ፣ ኢሊትስ የሚባሉ ጉዳይ መጣና እኛ ብቻ ነን፣ እኛ ካልሆነ መልስ አየላቸውም። ኖርም የሚባለው ጉዳይ ነው። ቤተ ክርስቲያንን ወርሶ ቅዱሳንን ሽባ አድርጓቸዋል። ሽባ እና እግዚአብሔር ከዛ እንዲያወጣን ነው እዚህ ላይ እያጠናን ያለ ነው። መማር ለኔ ነው የተሰጠው። ክርስቶስን እንድመስል ለኔ ነው የተሰጠው። መለማመድ እችላለሁ። የተስፋ ቃሉን ይዤ መቆም እችላለሁ። እግዚአብሔር በእኔ ህይወት ውስጥ ሊሰራ ይችላል። ድንቅና ታምራት። ይሄ ለአንተ አይገባም የሚባል ነገር ውስን የሆነ የኔ ቫልዩ የኔ አይዴንቲቲ ከዛ በላይ ነው። ፍቅር የሚባለው ጉዳይ እግዚአብሔር ትልቁን ሀብት በእኔ ውስጥ አስቀምጦታል። በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለን። የእግዚአብሔር ስም የተባረከ ነው። እና ምንድነው ጉዳዩ ብለን በምናጠናበት ጊዜ ጌታችን ኢየሱስ ክርስቶስ ይህ ችግር አጋጥሞታል። ይህ ሰው መደበኛ ትምህርት ሳይማር እንዴት መጽሐፍትን ሊያውቅ ቻለ? ዮሐንስ ምዕራፍ 7 ቁጥር 15 ላይ ነው። እና በቃ ይሄ ሰውዬ ኮሌጅ አልሄደም፣ ቴዎሎጂ አላጠናም ነው ያሉት። ኢየሱስ እንደዛ ነው ያሉት። አጥኑት የግሪከኛውን። እና እንዴት ሊያውቅ ቻለ? ስፒሪቹዋል ቡሊንግ ነው፣ ኢንቲሚዴሽን ነው የሰጡት የነበረ። እና እንደምታውቁት ፈሪሳውያን የተካኑ ነበሩ፣ በትዕቢት የተካኑ ነበሩ። የትኛውም ሊቅ ልንገራችሁ፣ የትኛውም የጸጋ ስጦታ አገልግሎት ያለው የትኛውም የአገልግሎት ቢሮ ያለው ሰው ለኔ መማር አለመማር ወይ ደግሞ ለእናንተ መማር አለመማር ቁልፉን የያዘ አይደለም። ማንም ሰው አልተሰጠውም ጭራሽ። ይሄ ደግሞ ዊችክራፍት ነው፣ ዲያቦሊካል ነው። መማር ማለት ምንድን ነው? መምህሩ ያደረገውን ደቀ መዝሙሩ ማድረግ ይችላል የሚል ነው። በመሰረቱ ባህሪያ ምንድን ነው? ደቀ መዝሙሩ ከመምህሩ ጌታችን ኢየሱስ ክርስቶስ አይበልጥም የሚለውን አባባል እስቲ አጥኑት። ምንድን ነው የሚለው? በቃ የሰጠኸኝን ክብር የኔን ክብር ሰጥቻቸዋለሁ። እኔን መሆን ይችላሉ፣ በቃ ከዛ በላይ ግን መሆን አይችሉም። ምክንያቱም ከክርስቶስ በላይ የሆነ ነገር የለም። ሰው ሆነን የክርስቶስን ክብር መሸከም የምንችልባቸውን ያጠናናቸው፣ ለምሳሌ እንደ ጥበብ፣ እንደ ዕውቀት፣ እንደ ማስተዋል፣ እንደ ፍቅር፣ እንደ ቸርነት፣ እንደ የዋህነት፣ ራስን እንደ መግዛት፣ እነዚህን የመሳሰሉ ጉዳዮች በሙሉ እኔና እናንተ መሸከም እንችላለን፣ ማፍራት እንችላለን። እና ኢየሱስ ክርስቶስ አምላክ እንሆናለን አይደለም የሚለው እዛ ቦታ ላይ በፍቅር የምናፈራቸውን ፍሬዎች ማፍራት እንችላለን። ፍቅራችሁ ፍሬ ያበዛ ዘንድ ከፊት ይልቅ ምን እንዲያደርግ ፍሬ ያበዛ ዘንድ እና ይሄንን ማድረግ ትችላላችሁ ነው የሚለው። እና ይሄ ችግር አለ፣ በጣም ከባድ ችግር አለ በቤተ ክርስቲያን በአሁኑ በግሎባሊ
የሰሜን አሜሪካውን አይደለም ግሎባል፣ የዚህኛውንማ ያው እንደምታውቁት ነው። እንተዋወቃለን። ግን ችግር አለ። ቤተክርስቲያን ትልቅ ቀውስ አለባት። እና ይሄ አይነት ነገሮች ስላሉ በቤተክርስቲያን ውስጥ ወይም ደግሞ በቅዱሳን ህብረት ፍጹም የሆነ ሰው ወይ ደግሞ ሙሉ ሰው ብሎ ሐዋርያው ጳውሎስ የሚጠራውን ሰው ለማፍራት በጣም በጣም የተቸገርንበት ዘመን ነው ያለ ነው። ክብሩን የተሸከሙ የእግዚአብሔር ጸጋ የሚሰራባቸው ምእመናን እንኳን ለማድረግ በጣም በጣም ነው የምንቸገረው። በጣም እንኳን እኛ ሄደን ሌሎችን ደቀ መዝሙር ለማድረግ ሄደን አድነን ነፍሳቶችን አድነን እንደገና ጌታን ተቀብለው መንፈስ ቅዱስ ተሞልተው ለማድረግ ይቀርና ክብር ለእግዚአብሔር ይሁን። ሰዎች ለዛ ነው የተጠራ ነው። በቅርቡ ሳምንትም አይሆነውም አንድ ወንድማችን ደወለልኝና ከእነሱ ጋር አብሮ ፓስተሮች ነበሩና ከፓስተሮቹ ጋር አብሮ ባለቤቶቻቸው ነበሩ እና እግዚአብሔር የተባረከና ዲሲ ነው የማውቃቸው እነዛን ሰዎችና ጠራልኝና ነከሌ እኮ አብረው ነው ያሉት እዚህ ናቸው ሰላም በላቸው አለኝና እየተጫወትን ነበር። እና እነዛ እህቶች ፓስተሮች ሚስት ናቸው ሁለቱ እና አንዲት ደግሞ ሌላ እህት ነበረች። እና አዲ በዛ በነበረን እኮ የባይብል ስተዲ አገልግሎት ትዝ ይልሃል ወይ አለችኝ። አዎ። አጋንንት ወጣ? አዎ ትዝ ይለኛል አልኳት። እንዲያውም አዳዲስ ነፍሳት ነበር የተሰጡኝ እና እነዛ ሌሎችም መተው ነበር። አጋንንት ወጣ። ከዛስ በሚቀጥለው መንፈስ ቅዱስ ተሞሉ። ይኸውልህ አሁን እኔ እኮ ያንተ ልጅህ ነኝ አለችኝ። ባለቤቱ የፓስተሩ ሚስት ነኝ። እና ኤኒዌይ ሌላውን ነገር መናገር አልፈልግም። እና አፈባ በጣም ብዙ ስራ እየሰራ እንደሆነ ታውቃላችሁ ወይ? ብዙዎችን እየደረሳችሁ እንደሆነ ታውቃላችሁ ወይ? ለውጥ እያመጣችሁ እንደሆነ ታውቃላችሁ አለች። ክብር ለእግዚአብሔር ይሁን። ምንድነው ደቀ መዝሙር ማድረግ፣ ሰዎች እንዲለወጡ ማድረግ፣ ከአጋንንት እንዲወጡ ማድረግ፣ ፍጹም ሰው አድርጎ ማቅረብ፣ ለእግዚአብሔር ነው ሙሽራ አድርጎ ለክርስቶስ ኢየሱስ ቅድስት ሙሽሪት አድርጎ ማቅረብ የኔና የእናንተ ኃላፊነት ነው። አሁን እያለን ያለ ነው። እኔና እናንተ ግን በእግራችን ቆመን ነው ወይ ያለ ነው? ይሄ በጣም አሳሳቢ ጉዳይ ስለሆነ ነው መናገር የምፈልገው። እና ይሄ እግዚአብሔር ከመሪዎችም እግዚአብሔር እንዲያነሳልን የሚያስፈልገው ነገር ይሄ ነው። መሪዎች የክርስቶስ የክብሩ ዕውቀት ብርሃን እንዳይበራ ዛሬ አንድ ሰው ይጸልይ ነበረ ባነሳ ችግር ስለሚፈጠር ነው። እና እንዴት ነው አገልጋዮች ወይ ደግሞ ስልጣን ላይ ያሉ መሪዎች የክርስቶስ የክብሩ ዕውቀት ብርሃን ለህዝቡ እንዳይገለጥ ማገድ የሚችሉት አለኝ ብሎ ይጸልይ ነበረ። እኔም ባለቤቴም ነበረች ወዲት። እና ምን ማለት ነው? ሰዎች በእግራቸው እንዲቆሙ የእግዚአብሔርን ቃል እንዲያነቡ የቅዱሳን መጽሐፍቶችን እንዲያነቡ እንደነዚህ አይነት መጽሐፍቶችን እንዲያነቡ እንዲያጠኑ እንዲመራመሩ እንዲፈትሹ ለእግዚአብሔር በጎ የሆነውን ነገር አውቀው እንዲኖሩ ለእግዚአብሔር ደግሞ ደስ የሚያሰኘውን ነገር አውቀው እንዲሆኑ ይህንን መብላት አለባቸው። አያችሁ፣ ይህም ቃል ተናግሬ ይጨርሳለሁ። ያዕቆብ ላይ ለፍጥረቱ የበኩራት አይን እንድንሆን በእውነት ቃል አስቦ ወለደን የሚላለ አይነት የሚላለ ብራንድ ነው የሚናገረው። እና ይሄ ውስጣዊ ሰው ልዩ ፍጥረት ነው የሚለው። በቃ ልዩ የሆነ ብራንድ ያለው ፍጥረት ነው። ለዛ ደግሞ ስፔሲፊክ የሆነ ልክ ሕፃን ልጅ ለምሳሌ ወተት በስንት ወሩ እንደሚጠጣ ከዛ ምግብ የሚበላውን ፍራፍሬ መብላት የሚችለውን ተመጣጣኝ የሆነ ለዛ እድሜ የሚያስፈልገውን ለዛ ውስጣዊ ሰውን የሚያስፈልገንን ነገር እንድንበላ የእግዚአብሔር ቃል ይጠይቀናል። እና ለፍጥረቱ የበኩራት አይነት እንድንሆን ወይ ደግሞ ልክ የበኩሩ ልጅ ኢየሱስ ክርስቶስ ወራሽ እንደሆነ የተስፋውን ቃል ወራሽ እንድንሆን ለኔና ለናንተ እንደሰጠን ያ አይነት ህይወት እንዲኖረን እግዚአብሔር በክርስቶስ ኢየሱስ ፈጠረን ነው የሚለው። እና ሐዋርያው ጳውሎስ በሮሜ ላይ ተመሳሳይ በውስጥ ሰውነቴ ይላል በእግዚአብሔር ሕግ ደስ ይለኛል ይላል። እና
ይህ ውስጣዊ ሰው እንዳይበላ፣ ይህ ውስጣዊ ሰው እንዳይመገብ እንደነዚህ የመሳሰሉት ጤናማና ጥሩ የሆኑ ትምህርቶች መሰረታዊ የሆኑ የእግዚአብሔር ቃል እንዳይመገብ መከልከል ምንድነው ጉዳዩ ብለን በመናጠናበት ጊዜ በመካከላችሁ ክፋትን አስወግዱ፣ መራራነትን፣ ጥላቻን አስወግዱ ይላል ኤፌሶን ላይ ምዕራፍ 4 ላይ እዛው ላይ ተመልክተናል ባለፈው። የስንፍና ንግግርን፣ ክፋት፣ እነዚህ መሳሰሉትን ጉዳዮች አስወግዱ። ምክንያቱም እርስ በርሳችን ተጋጥመን ወደ ክርስቶስ ኢየሱስ ልናድግ የሚያስፈልገውን እግዚአብሔር ለክርስቶስ አካል ስለሰጠ ያንን በመጠቀም አካል ስለሆንን እርስ በርሳችን መማርና ማገልገል ይኖርብናል። የእግዚአብሔር ስም የተባረከና የተመሰገነው። እዚህ ቦታ ላይ አቆማለሁ። የሚቀጥለውን ከኢየሱስ ክርስቶስ ጋር ተማርን ስንል ምን ማለት እንደሆነ አብረን እናያለን። ሻሎም።